ወተማከሩ ሊቃነ ካህናት ከመ ይቀትልዎ ለእግዚእነ። በመላው ዓለም ያላችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆናችሁ ምእመናንና ምእመናት በልዑል እግዚአብሔር ፍጹም በሆነ ሰላምታ በያላችሁበት ሰላም እላችኋለሁ። እንደምን አላችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን እድሜ ለንስሐ ዘመን ለፍስሐ ሰጥቶን እስከዚች ሰዓት ድረስ እስከዚች ዕለት ድረስ በምህረቱና በቸርነቱ የጠበቀን የሚመግበን ፈጣሪያችን አምላካችን ቅዱስ እግዚአብሔር ዘወትር ለዘላለም ከፀሐይ መውጫ እስከ ፀሐይ መግቢያ ስሙ የተመሰገነ ይሁንልን። ይቺ ሰላማን ሰቅላ ሰላም ያጣች ዓለም ሰላሙን ልሰጠን የመጣውን መድኃኔ ዓለም ኢየሱስ ክርስቶስን ሰቅላ ዘወትር በሰላም እጦት በምትናጥ ዓለም ውስጥ ያላችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሁላችሁም በዚህ ሰዓት አጥብቀን ስለ አንድነታችንና ስለ ፍቅራችን የምንጸልይበት ወቅት ስለሆነ በያለንበት በዚህ በሰሙነ ሕማማት ሁላችንም አጥብቀን እንድንጸልይ ይበልጥ ወደ እግዚአብሔር እንድንቀርብ ይበልጥ በንስሐ ሕይወት ውስጥ እንድንመላለስ እግዚአብሔር አምላካችን ይርዳን። ሁላችንም እንደምናውቀው ይህ ሳምንት ሰሙነ ሕማማት ተብሎ ይጠራል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራውን ሕማሙን የምንዘክርበት ይበልጥ ንስሐ የምንገባበት በንስሐ ሕይወት ውስጥ የምንመላለስበት ችንካሮቹንና መከራዎችን እያሰብን በንስሐ ሕይወት የምንመላለስበት ወቅት በመሆኑ ይህን ሳምንት ሊቃውንተ ቤተ ክርስቲያናችን ከሆሳዕና ሰርክ ጀምሮ እስከ ትንሣኤ ድረስ ያለውን 8ቱንም ቀናት ሊቃውንተ ቤተ ክርስቲያን በተለያዩ ስያሜዎች ሰይመውታል። ስለዚህ ዛሬ ከኔ ጋር የምንማማረው ከዛ በሳምንት ውስጥ ካሉት ከሰሙነ ሕማማት ባሉት ቀናቶች የዕለተ ረቡዕን ምክረ አይሁድን እንማማራለን። ምክረ አይሁድ ጌታችንን አምላካችንንና መድኃኒታችንን ኢየሱስ ክርስቶስን ለመያዝ በሊቀ ካህናቱ በቀያፋ ግቢ ተሰባስበው የተማከሩበትን ምክረ አይሁድን እንማራለን። እግዚአብሔር አምላካችን ጥበቡንና ማስተዋሉን ለሁላችንም ያድለን። ስለዚህ በመጽሐፍ ቅዱስ ክፍል ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ በምዕራፍ 11 ከቁጥር 48 ላይ ባለው ኃይለ ቃሉ እንዲህ ብሎ ይናገራል። ምን ብናደርግ ይሻላል? እግዚአብሔር አምላካችን በዚህ ኃይለ ቃል እንዲያስተምረን እንዲመክረን ለእኔ ተናጋሪ አንደበትን ለእናንተ ደግሞ በያላችሁበት የምትሰሙበትን እዝነ ልቦና እግዚአብሔር አምላካችን በምሕረቱና በቸርነቱ ለሁላችንም ያድለን። ቅድም በመግቢያዬ ላይ እንደተናገርኩኝ ወተማከሩ ሊቃነ ካህናት ከመ ይቀትልዎ ለእግዚእነ። ኢየሱስ ክርስቶስ አምላካችንን ለመግደል የአይሁድ ሊቃነ ካህናት ተማከሩ። ምን ብለው? ምን ብናደርግ ይሻላል ብለው ተማከሩ። ስለዚህ ይህ የሚያስረዳን የእግዚአብሔር ልጆች መልካም ነገርን ለማድረግ
እግዚአብሔር የሚወደውን ነገር ለማድረግ ወደ እግዚአብሔር ለመቅረብ ንስሐ ለመግባት አይደለም ምን ብናደርግ ይሻላል ብለው የአይሁድ ሊቃነ ካህናት የተማከሩት። ነገር ግን የዓለም መድኃኒት የሆነውን ለዓለም ሰላሙን ልሰጥ የመጣውን ለዓለም ሕይወቱን አሳልፎ ቤዛ አድርጎ ልሰጥ የመጣውን መድኃኔ ዓለም ኢየሱስ ክርስቶስን ለመያዝና በቀራንዮ አደባባይ በመልዕልተ መስቀል ላይ ራቁቱን ለመቸንከር ለመስቀል የተማከሩት እንዲሁም የተናገሩት ኃይለ ቃል ነው። ስለዚህ እነዚህ ሊቃነ ካህናት ኢየሱስ ክርስቶስን ለመያዝ፣ ኢየሱስ ክርስቶስን ለመግደል፣ ኢየሱስ ክርስቶስን ለመስቀል ያልፈነቀሉት ድንጋይ ያልተማከሩት ምክር የለም። እንዲሁ ቅዱስ ዮሐንስ በወንጌሉ በምዕራፍ 11 ከቁጥር 53 ላይ ምን ይላል? ኢየሱስን ለመግደል ተማከሩ ይላል። ኢየሱስን ለመግደል ምን አሉ? ኢየሱስን ለመግደል ተማከሩ። የእግዚአብሔር ልጆች እናስተውል፣ ልብ ብለን እንስማ። ኢየሱስን ለመግደል መማከር የዓለምን ቤዛ ለዓለም ራሱን አሳልፎ ልሰጥ የመጣውን የዓለም ቤዛ ለዓለም ሰላም የመጣውን ኢየሱስ ክርስቶስን ለመግደል ኢየሱስ ክርስቶስን ለመስቀል ተማከሩ ይላል። እንደው ኢየሱስ ክርስቶስን ለመግደል መተባበር፣ ኢየሱስ ክርስቶስን ለመግደል ምን ብናደርግ ይሻላል ብለው ወደ አንድነት መጥቶ መሰባሰብ ምን ይሉታል የእግዚአብሔር ልጆች? ኢየሱስ ክርስቶስን ብቻ አይደለም የእርሱ ተከታይ የሆኑትን ምእመናንን ራሱ የእርሱ ተከታይ የሆኑትን አማኞችን ምእመናንን ክፉ ሰዎች ኢየሱስ ክርስቶስን እግዚአብሔርን የማያውቁ ሰዎች ጨካኞች ለመግደል ይማከራሉ። በየቦታው በየጥሻው ይማከራሉ። እግዚአብሔር ልጆች አይሁድ ሊቃነ ካህናት በኢየሱስ ክርስቶስ ላይ እንደተማከሩ የሰውን ነፍስ ለማጥፋት ክፉ ሥራ ለመስራት ይማከራሉ። ነገር ግን እግዚአብሔር ልጆች መማከር የነበረባቸው መልካም ሥራ ለመስራት ነበረ። መማከር የነበረባቸው የሰውን ሕይወት ለማዳን ነበረ። መማከር የነበረባቸው አምላካቸውን ለማምለክ ነበረ። መማከር የነበረባቸው ንስሐ ለመግባት ወደ እግዚአብሔር ለመቅረብ ነበረ እግዚአብሔር ልጆች። ነገር ግን እነርሱ ለመልካም ሥራ ሳይሆን ለጥፋት ተማከሩ። ስለዚህ በመጽሐፍ ቅዱስ ላይ እንደምናነበው ከዚህ ታሪክ ጋር የሚመሳሰል በኦሪት ዘፍጥረት ምዕራፍ 37 ከቁጥር 18 ላይ የዮሴፍን ታሪክ እናገኛለን። የዮሴፍ ወንድሞች ዮሴፍን ለመግደል ዮሴፍን ለመሸጥ ተስማሙ፣ ተማከሩ። ወንድማቸውን አሳልፈው ለባዕድ ሊሰጡ፣ ወንድማቸውን አሳልፈው ለባዕድ ሀገር ሊሸጡ የዮሴፍ ወንድሞች ተማከሩ። ይህንንም መጽሐፍ ቅዱሱ እንዲህ ይለናል። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 18 ላይ ምን ይለናል? እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ ይላል። ይገድሉት ዘንድ በእርሱ ላይ ተማከሩ። ዮሴፍ ወደ ወንድሞቹ ይሄድ የነበረው ለእነርሱ የሚበሉትን የሚጠጡትን ይዞ ነበረ። እነርሱን ለመጠየቅ ከድካማቸው እንዲያርፉ ከራባቸውን እንዲያስታግሱ ጥማቸውን ጠጥተው እንዲረኩ በልተው እንዲጠግቡ ምግብና መጠጥ ውሃ ይዞላቸው ሲሄድ እነርሱ ግን ወደ እነርሱ ከመቅረቡ በፊት በሩቅ ሳለ ምን ብሎ ተመካከሩ? ወንድሞቹን ዮሴፍን ለመሸጥና ለመግደል ተማከሩ ይላል። እግዚአብሔር ልጆች እግዚአብሔር አምላክ በክፉ ከመማከር ክፉ ነገር ለማድረግ ከመማከር ለክፋትና ለተንኮል ለሸር ስራ ከመማከርና ከመሰብሰብ እግዚአብሔር ይጠብቀን። ስለዚህ እግዚአብሔር አምላካችንን ኢየሱስ ክርስቶስን ለመግደል ነው የተማከሩት። ዛሬም በብዙ ክፋትን ለማድረግ ክፉ ስራ ለመስራት እግዚአብሔር የሚያዝንበትን ስራ ለመስራት ብዙ በየቦታው የሚማከሩ ሰዎች አሉ። የሚሰባሰቡ ሰዎች አሉ። አድማ የሚቀመጡ ሰዎች አሉ።
ስለዚህ እግዚአብሔር አምላክ ከዛ ከክፉ መንገድ ይመልሰን፣ ወደ መልካሙ መንገድ ይመልሰን። እነዚህ አይሁዶች ለክፋት ሥራ አምላካቸውን ለመስቀል ኢየሱስ ክርስቶስን ለመስቀልና ለመግደል በክፋት ተማከሩ ይላል። ስለዚህ እግዚአብሔር ኢየሱስ ክርስቶስ ሕይወትን ልሰጠን፣ የዘላለምን ሕይወት ልሰጥ፣ የዘላለምን ምግብ ልሰጥ፣ የዘላለም መጠጥ ልሰጥ ብመጣ እነርሱ ግን ለመግደል ተማከሩ፣ ይገድሉት ዘንድ ተማከሩ ይላል። ስለዚህ ለክፋት ምቹ ጊዜ መጠበቅን በመጽሐፍ ቅዱስ ላይ ስናነብ ለክፋት ምቹ ጊዜ መጠበቅን ቃሉን ስናነብ እናገኛለን። የቅዱስ ዮሐንስ ወንጌል ምዕራፍ 11 ከቁጥር 45 ላይ እንዲህ ይላል፣ ስለዚህ ወደ ማርያም ከመጡ ኢየሱስም ያደረገውን ካዩ ከአይሁዶች ብዙዎቹ በእርሱ አመኑ። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሂደው ኢየሱስ ያደረገውን ነገሯቸው። ኢየሱስ ያደረገውን ምን አሏቸው? ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ሸንጎ ሰብስበው ምን እናድርግ ብለው ተማከሩ ይላል። ምን እናድርግ? ስለዚህ ይህ መልካም የሚያደርገውን፣ ይህ ታምራትን የሚያደርገውን፣ ይህ ለምጻሙን የሚፈውሰውን፣ ድውዩን የሚፈውሰውን ምን እናድርግ? ሙት የሚያስነሳውን ምን እናድርግ ብለው እርስ በርሳቸው ተማከሩ። እግዚአብሔር ልጆች እርስ በርሳቸው የተማከሩት በሐሰት ነው። እግዚአብሔር ኢየሱስ ክርስቶስን ለመያዝ እሱ እውነተኛ አምላክ ሆኖ ሳለ፣ እርሱ ምንም ሐሰት የሌለበት አምላክ ሆኖ ሳለ፣ ምንም በደል ምንም ኃጢአት የሌለበት አምላክ ሆኖ ሳለ እነርሱ ግን በሐሰት ተማከሩበት። ስለዚህ በሊቃነ ካህናቱ በቀያፋ ግቢ ተሰባስበው እዚያም ኢየሱስን በተንኮል ለመያዝና ለመግደል ተማከሩ። ነገር ግን ሕዝቡ ሁከት እንዳያስነሳ በበዓል ቀን አይሁን አሉ። አያቸው እግዚአብሔር ልጆች ምቹ ጊዜ ሲፈልጉ፣ እነርሱ ምቹ ጊዜ ሲፈልጉ ለክፋት ስራቸው፣ ለተንኮል ስራቸው ምቹ ጊዜ ሲፈልጉ ምን አሉ? በበዓል አይሁን ሕዝቡ ሁከት ያስነሳብናልና ብለው ምቹ ጊዜ ጠበቁ። አስቆሮንቱ ይሁዳ ከ12ቱ ሐዋርያት አንዱ የሆነው የኢየሱስ ክርስቶስ ደቀ መዝሙር ከደቀ መዛሙርቱ አንዱ የሆነ ይሁዳም ወደ ሊቃነ ካህናቱ ቀርቦ ምን አለ? በማቴዎስ ወንጌል ምዕራፍ 26 ከቁጥር 14 እስከ 16 እንደምናነበው ምን አለ? በዚያን ጊዜ ከ12ቱ ሐዋርያት አንዱ የሆነው አስቆሮንታዊ ይሁዳ ወደ ካህናት አለቆች ሄደና ኢየሱስን አሳልፌ ብሰጣችሁ ምን ትሰጡኛላችሁ አላቸው። እግዚአብሔር ልጆች አያችሁ፣ ኢየሱስን አሳልፌ ብሰጣችሁ ምን ትሰጡኛላችሁ ብሎ ጠየቃቸው። ኢየሱስን አሳልፌ ልስጣችሁና ለእኔ ምን ትሰጡኛላችሁ አላቸው። ስለዚህ ሊቃናተ ካህናቱ ምን አሉ? ኢየሱስን አሳልፌ ምን ትሰጡኛላችሁ ብሎ ለጠየቀው ለአስቆሮንቱ ይሁዳ ጥያቄ እንዲያሉ፣ እነርሱም 30 ጥሬ ብር ሰጡት። እርሱም ከዛ ቀን ጀምሮ ኢየሱስን አሳልፎ የሚሰጥበትን ምቹ ጊዜ ይፈልግ ነበረ። ኢየሱስን አሳልፎ የሚሰጥበትን ምቹ ጊዜ ይፈልግ ነበር አስቆሮንቱ ይሁዳ። እነርሱም ተሰባስበው ኢየሱስ ክርስቶስ የሚይዙበትን ምቹ ጊዜ ይፈልጉ ነበረ። አስቆሮንቱ ይሁዳም ኢየሱስን አሳልፎ የሚሰጥበትን ምቹ ጊዜ ይፈልግ ነበር። እግዚአብሔር ልጆች ኃጢአትን ለመስራት ምቹ ጊዜ፣ ተንኮል የክፋት ስራን ለመስራት ምቹ ጊዜ መጠበቅ። ዛሬ ስንቶቻችን ነን ኃጢአት ለመስራት ምቹ ጊዜ የምንጠብቀው? እግዚአብሔርን ለማሳዘን ምቹ ጊዜ የምንጠብቀው? እግዚአብሔር የማይወደውን ስራ ለመስራት ምቹ ጊዜ የምንጠብቀው? እግዚአብሔር አምላካችንን ለማሳዘን ምቹ ጊዜ የምንጠብቀው ስንቶቻችን ነን? እግዚአብሔር ልጆች እነዚህ የአይሁድ ሊቃነ ካህናት ኢየሱስን ለመያዝ ምቹ ጊዜ ጠበቁ። ከ12ቱ ሐዋርያት አንዱ የሆነው አስቆሮንቱ ይሁዳም ኢየሱስን አሳልፈው ልሰጣቸው ምቹ ጊዜ ይጠብቅ ነበረ። ከዚህ እግዚአብሔር ይጠብቀን። እግዚአብሔር ልጆች ምቹ ጊዜ ጠብቀን ኃጢአትን ከመስራት፣ ምቹ ጊዜ ጠብቀን እግዚአብሔርን ከማሳዘን፣ ምቹ ጊዜ ጠብቀን ወደ ሞት ከመሄድ እግዚአብሔር ይጠብቀን። እግዚአብሔር ልጆች እግዚአብሔር ከዛ መንገድ ይመልሰን።
አእምሯችንን ይፈውስልን እግዚአብሔር በእውነት። ስለዚህ ምቹ ጊዜ ጠብቀው ሕዝቡ ሁከት እንዳያስነሳ በዚህ በበዓል በፋሲካው በዓል በቅጣው በዓል ብንይዘው ሕዝቡ ሁከት ያስነሳልና ብለው ምቹ ጊዜ ይጠብቁ ነበር አለ። ስለዚህ እግዚአብሔር አምላክ ከእንዲህ አይነት ኃጢአት እግዚአብሔር ይጠብቀን። ይሁዳ ማለት ታማኝ ማለት ነበረ። ይሁዳ ማለት ታማኝ ማለት የስሙ ትርጓሜ ታማኝ ማለት ነው። ነገር ግን እንደ ስሙ ግብሩ እንደዛ አይደለም። እግዚአብሔር ልጆች ስም አይደለም፣ ዋናው ግብር ነው። ሊቃነ ካህናቱም ቢሆኑ ስም ብቻ መሸከም ዋጋ የለውም። እግዚአብሔር ልጆች እንደ ስማችን ሆነ መገኘት ነው። ለምሳሌ ሰላማዊ ተብለን ሰላሙ ተብለን ሰላም ሰው ተብለን ሰላማውያን ካልሆንን ስም ብቻውን ዋጋ የለውም። እግዚአብሔር ልጆች ይሁዳ ማለት ታማኝ ማለት ነው። የምታመን ማለት ነው። ነገር ግን ለአምላኩ ታምኖ አልተገኘም። ለፈጣሪው ታምኖ አልተገኘም። አምላኩን የሚሸጥ ሆኖ ተገኘ። የአምላኩን ቃል አባይ ሆኖ ተገኘ። የእግዚአብሔር ልጆች ቃል አባዮች እንዳንሆን እንደ ስማችን ግብራችን እንዲሆን እንደ ስማችን ሆነን እንድንገኝ ግብራችንም ስማችንን መምሰል እንዲችል መሆን አለብን። የእግዚአብሔር ልጆች ስለዚህ ይሁዳ ማለት ምንም እንኳን ታማኝ ማለት ቢሆንም ይሁዳ ምንም እንኳን አምላኩ ከፍ አድርጎ የሾመው ቢሆንም እግዚአብሔር ከሁሉ ከፍ አድርጎ የሾመው ነገር ግን በገንዘብ ፍቅር ወደ ሞት ጎዳና ሄደ። ይሁዳ በጣም ያሳዝናል። እግዚአብሔር ልጆች እንደ ይሁዳ እንዳንሆን እንደ ሊቃነ ካህናቱ እንዳንሆን በክፋት ስራ እንዳንተባበር ለክፉ ስራ እንዳንሰባሰብ እንዳንማከር እግዚአብሔር ይጠብቀን። ስለዚህ በቅዱስ ዮሐንስ ወንጌል ምዕራፍ 12 ከቁጥር 4 ላይ እንደምናነበው ማርያምን ተፍረት የምትባል በውድ ዲናር ሽቶ ገዝታ ወደ አምላኳ ይዘ ሄደች። ወደ አምላኳ ስለ ኃጢአቷ ንስሐ ልትገባ ኃጢአቷን ልትናዘዝ ወደ አምላኳ ይዘ ሄደች። ያንን ሽቶ አፍስሳ እግሩን በእንባዋ እያጠበች በፀጉሯ እያበሰች ኃጢአቷን ብትናዘዝ ይህ አስቆሮንቱ ይሁዳ ምንድን ያለ ይህ ውድ የሆነ ሽቱ ተሽጦ ገንዘቡ ለድሆች ብትከፋፈል ለድሆች ብሰጥ ይሻል ነበር ብሎ እንደዛ በተንኮል ተናገረ። ነገር ግን እርሱ ለድሆች አዝኖ አልነበረም። ይህቺ ምስኪን ሴት አጋንንትን እግዚአብሔር አምላክ ከማንነቷ ከሕይወቷ ጠርቆ ያባረረላት አጋንንትን ያስወጣላት ያቺ ምስኪኗ ሴት ማርያምን ተፍረት በጌታ ፊት ተንበርክካ ስለ ኃጢአቷ እያነባች ያን ውድ ሽቶ አፍስሳ በእንባ እያጠበች በፀጉሯ እያበሰች ስለ ኃጢአቷ ንስሐ በምትገባበት ወቅት ይህ አስቆሮንቱ ይሁዳ ግን ምን አለ? ይህ ሽቶ ተሽጦ ለድሆች ቢከፋፈል ይሻል ነበር አለ። እርሱ ገንዘብ ላይ ነው ትኩረት ያደረገው። እርሱ ኃጢአቱን በመናዘዝ ላይ በኃጢአቱ ላይ አይደለም ትኩረት ያደረገው። እርሱ በገንዘብ ላይ ትኩረት አደረገ። እርሱ በሚያገኘው በዛች በቀረጧ ላይ ነው፣ በገንዘቧ በኮረጇ ላይ ነው እርሱ ትኩረት ያደረገው። ስለዚህ በኃጢአታችን ላይ ትኩረት ልናደርግ ይገባል። የእግዚአብሔር ልጆች በኃጢአታችን ላይ ትኩረት አድርገን ንስሐ ልንገባ ይገባል። በገንዘብ ላይ ትኩረት ማድረግ ወደ ሞት ይነዳናል፣ ወደ ሞት ይመራናል። የእግዚአብሔር ልጆች ስለዚህ በኃጢአታችን ላይ ትኩረት አድርገን ንስሐ ገብተን ወደ ጽድቅ ጎዳና የጽድቅን ሕይወት ልንኖር ይገባል። ይሁዳ አሳዛኝ ፍጡር ነው። የእግዚአብሔር ልጆች ትንቢት የተተነበየበት ነው። ይሁዳ በመዝሙረኛው ቅዱስ ዳዊት አንደበት ትንቢት ተነግሮለታል። በዚህ በግብረ ሐዋርያት ምዕራፍ 1 ከቁጥር 16 ላይ እንደምናነበው ይሁዳ የአባቱን ምስት እናቱን የሚደፍር ጌታውን አምላኩን የሚሸጥ እንደሆነ ትንቢት ተተንብዮበታልና ይህ ትንቢቱ ይፈጸም ዘንድ ግድ ነውና ይሁዳ አምላኩን ሸጠ። በ30 ዲናር አምላኩን የሚሸጥ ሆነ። ለክብር ተጠርቶ ለውርደት ለሕይወት ተጠርቶ ለሞት የሆነ የተዳረገ ፍጡር እጅግ አሳዛኝ ነው። እኛም ዛሬ ለክብር ተጠርተን ለውርደት እንዳንሆን ለሕይወት ተጠርተን ለሞት እንዳንዳረግ እግዚአብሔር አምላካችን በምሕረቱ ይጠብቀን። ስለዚህ
ይሁዳ አምላኩን አሳልፎ የሚሰጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ ከዋለበት የሚውል ካደረበት የሚያድር ቢሆንም አሳልፎ ሰጥቶታል። ዛሬም ስንቶቻችንን ባልንጀሮቻችንን አሳልፈን የምንሰጥ? አብረን እየበላን አብረን እየጠጣን አብረን እያደርን ባልንጀሮቻችንን አሳልፈን የምንሰጥ ስንቶቻችንን የእግዚአብሔር ልጆች? ስለዚህ ባልንጀሮቻችንን ቤተሰቦቻችንን ወዳጆቻችንን አሳልፈን እንዳንሰጥ አዎ እግዚአብሔር አምላካችን ይጠብቀን። በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 15 ስናነብ ምን አለ? አዎ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አለ። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። ዛሬም እኮ አዎ ለድቃቂ ሳንቲም ብለን አዎ ቃላችንን የምናጥፍ ባልንጀሮቻችንን አሳልፈን የምንሰጥ ብዙ ሰዎች አለን። ስለዚህ እግዚአብሔር አምላክ ከዚህ መንገዳችን እንድንመለስ አዎ ይህን ጥሪ ያስተላልፍልናል እግዚአብሔር ልጆች። ስለዚህ ወዳጆቻችንን ባልንጀሮቻችንን አሳልፈን እንዳንሰጥ አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለመስቀል ለመግደል የተማከሩበት ምክንያት ምንድነው ብለን ስንጠይቅ እግዚአብሔር ልጆች ለመስቀላቸው ለመያዛቸው ምክንያታቸው ምንድነው? አዎ ብዙ ተአምራትን ስላደረገ፣ አዎ ብዙ ድውያንን ስለፈወሰ፣ ሙታንን ስላስነሳ ነው። እግዚአብሔር ልጆች ሕይወት ልሰጥ ወደ ዓለም ስለመጣ ነው። ሰላም ልሰጥ ወደ ምድር ስለመጣ ነው። ከዚህ ያለፈ ምንም በደል የለበትም። ነገር ግን እነርሱ ለመስቀልና ለመግደል ተማከሩ። በዚህ በዮሐንስ ወንጌል ምዕራፍ 11 ከቁጥር 45 ላይ ስናነብ አዎ ይህን ያስረዳናል የእግዚአብሔር ቃል። እግዚአብሔር ኢየሱስ ክርስቶስ አዎ ሥጋውን ቆርሶ ልሰጥ ደሙን አፍስሶ ልሰጥ ስለ ዓለሙ ኃጢአት ደግሞ ራቁቱን ልቸነከር በቀራንዮ አደባባይ ልሰቀል የመጣውን አምላክ ተመካክረው ሰቀሉት። ስለዚህ ከዚህ ተመካክረው ብሰቅሉትም እርሱ ግን እውነተኛ አምላክ ነውና ሞትን ድል አድርጎ አዎ ሞትን ድል አድርጎ ለእኛ ሕይወትን ሰጥቶናል። መቃብርን ባዶ አድርጎ እኛን ከመቃብር በላይ አድርጎናል። ዘላለማውያን አድርጎናል። የዘላለምን ሕይወት ሰጥቶናል። አዎ አባቶቻችን የሚናገሩት አንድ ብሂል አለ። እውነትና ንጋት እያደር ይጠራል። እነርሱ በውሸት ተማከሩበት፣ እነርሱ በሐሰት ተሰባሰቡበት ተማከሩበት። እርሱ ግን በእውነት እውነተኛ አምላክ ነውና በእውነት ተነሳ፣ በእውነት ሞትን ድል አደረገ። ሞትን ገድሎ ለእኛ ለልጆቹ ሕይወትን ሰጠን። እኛም ክርስቲያኖች ዛሬ መልካም እየሰራን አዎ መልካም ስራ እየሰራን በሐሰት የሚመሰክሩብን፣ በሐሰት ሸንጎ የሚቀመጡብን፣ በሐሰት የሚከሱን ብዙ ሰዎች ሊኖሩ ይችላሉ። ነገር ግን እውነተኛ አምላክ እውነተኛ ክርስቲያኖች ከሆንን በእውነት መንገድ ከተጓዝን እውነተኛ አምላክ እግዚአብሔር ኢየሱስ ክርስቶስ አዎ አርነት ያወጣናል። እውነት አርነት ያወጣልና ቅዱስ ጳውሎስ በአንደኛው ቆሮንቶስ ምዕራፍ 2 ከቁጥር 8 ላይ እንደተናገረው አውቆትስ ቢሆን የክብርን ጌታ ባልሰቀሉት ነበረ ይላል። አውቆትስ ቢሆን የክብርን ጌታ ባልሰቀሉት ነበረ። አውቆትስ ቢሆን በክብር ጌታ ላይ በሐሰት ሸንጎ ባልተቀመጡ ነበረ፣ ባልተመካከሩ ነበረ። ስለዚህ የእግዚአብሔር ልጆች አዎ እነዛ የአይሁድ ሊቃነ ካህናት በክፉ ተማከሩ፣ በክፋት መንገድ ሸንጎ ተቀመጡ። አዎ እኛም ዛሬ ከክፉ መንገዳችን በክፋት ሸንጎ ከመቀመጥ ለክፉ ሥራ ከመተባበር ልንጠበቅ ይገባል። የክፉ ምክርን ሰምተን ወደ ክፋት ከመሄድ አዎ ወደ ሞት ከመሄድ ወደ ውድቀት ከመሄድ እግዚአብሔር ይጠብቀን። ይሁዳ በክፋት በተንኮል ለ30 ዲናር ጌታውን ሽጦ ገንዘቡን አልበላውም። የእግዚአብሔር ልጆች እኛም ዛሬ በሐሰት የምንሰበስበውን ገንዘብ አንበላውም። ይሁዳ ታንቆ ነው የሞተ። ይሁዳ ወደ ጥፋት ነው የሄደ። እኛም ዛሬ በሐሰት የምንሰበስበውን ገንዘብ በሐሰት የምናገኘውን ንብረት ሳንበላው አዎ ወደ ሞት እንዳንጠራ ንስሐ ሳንገባ ወደ መልካም መንገድ ሳንመለስ ወደ ክርስቶስ ሳንመለስ ቀራንዮን ሳንመለከት በሞት እንዳንጠራ እግዚአብሔር ኢየሱስ ክርስቶስ አምላካችን ይርዳን። ስለዚህ የአይሁድ ሊቃነ ካህናት ተማከሩበት።
ኢየሱስ ክርስቶስን ለመግደል፣ ኢየሱስ ክርስቶስን ለመስቀል። አዎ ነገር ግን ኢየሱስ ክርስቶስ እውነተኛ አምላክ ነውና ሞትን ድል አድርጎ ተነስቷል። ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ይክበር ይመስገን። የተማርነውን በልቦናችን ያሳድርብን። ይቆየን። ወስብሐት ለእግዚአብሔር።